ቤንያሚን ኔታንያሁ እጅግ አስቸጋሪ ምሽት ሲሉ ጠርተውታል። ዓለም ግን የመጨረሻው የጥፋት ዋዜማ እያለችው ነው። ዛሬ የመካከለኛው ምስራቅ ሰማይ በእሳት ተቀይሯል። የኢራን ባሊስቲክ ሚሳይሎች የእስራኤልን እጅግ ዘመናዊ መከላከያዎች ጥሰው የኒኩሌር ማዕከል ወደሚገኝባት ዲሞናና አራድ ዘልቀው ገብተዋል። መቶዎች ቆስለዋል፣ ሕንፃዎች ፈርሰዋል፣ ምድርም ተሰንጥቃለች። ይህ ተራ ግጭት አይደለም። ይህ ለናታንዝ የኒውክሌር ጣቢያ የተሰጠ የኒውክሌር አጸፋ ነው። ዛሬ በልዩ ትንታኔያችን የእስራኤል አየር መከላከያ ለምን ከሸፈ? ዲሞና ላይ ምን ደረሰ? ኔታንያሁ ለምን መራር ምሽት ለማለት ተገደዱ? የሚሉትን ምስጢሮች እንፈትሻለን። ዲሞና የእስራኤል የኒውክሌር ምስጢር ማከማቻ ዛሬ ግን የጦርነት አውድማ ሆናለች። በመቶዎች የሚቆጠሩ ኪሎግራም የሚመዝኑ የኢራን ሚሳኤል አረሮች በከተማዋ መሃል ሲያርፉ የሰላም ድምፅ ጠፍቶ የጭንቀት ጩኸት ነግሷል። በአራድ ብቻ 84 ሰዎች ቆስለዋል። በዲሞና ደግሞ 33። አምቡላንሶች መንገዶችን አጣበውታል። የእሳት አደጋ ሰራተኞች ከማይጠፋ እሳት ጋር እየታገሉ ነው። እስራኤል ለዓመታት የማይደፈር ሰማይ አለኝ ስትል ኖራለች። ነገር ግን አሁን ላይ የተጀመረው ጦርነት ይህን አፈ ታሪክ አፈር አብልቶታል። በባህሬን ላይ የገዛ ወዳጁን የደበደበው የአሜሪካው ፓትሪዮትና አሁን ደግሞ በእስራኤል ሰማይ ላይ የከሸፉት መቃወሚያዎች አንድ እውነት ያሳያሉ። የቴክኖሎጂ የበላይነት አብቅቶለታል። የኢራን ሚሳይሎች መከላከያውን ጥሰው የገቡት በብዛት ብቻ ሳይሆን እጅግ በረቀቀ ፍጥነት ነው። ኔታንያሁ ለወደፊት ህልውናችን የምናደርገው ትግል ብለውታል። ነገር ግን ህልውናው አደጋ ላይ የወደቀው ሚሳይሎች ኒውክሌር ጣቢያው አቅራቢያ መውደቃቸው ሲታወቅ ነው። የኢራን ብሔራዊ ቴሌቪዥን በግልጽ ተናግሯል። ይህ ለናታንዝ የተሰጠ ምላሽ ነው። ናታንዝ ላይ የተሰነዘረው ጥቃት የዲሞናን ደጅ አንኳኳ። ይህ ጦርነት ዓለምን ወደ ሶስተኛው የዓለም ጦርነት እየገፋት ነው። ኔታንያሁ መምታታችንን እንቀጠላለን ቢሉም በውስጥ ግን ከፍተኛ ስንጥቅ ታይቷል። ትምህርት ቤቶች ተዘግተዋል። ትምህርት በኢንተርኔት ሆኗል። ህዝቡ ወደ መጠለያዎች ተገፍቷል። እስራኤል ከውጭ ጠላት ጋር ብቻ ሳይሆን ከውስጥ ከሚፈነዳ የፍህራት እሳተ ገሞራ ጋርም እየታገለች ነው። ጦርነቱ ከተጀመረ 1300 የኢራን ዜጎች አልቀዋል። የአሜሪካ ሚሳይል ባህሬንን ደብድቧል። የኢራን ሚሳይሎች እስራኤልን አንቀጥቅጠዋል። 16 የአሜሪካ የጦር አውሮፕላኖች መውደምና የኤፍ-35 መመታት ሲደመር ጦርነቱ አሸናፊ የሌለው የጥፋት ጉዞ መሆኑን ያሳያል። የኔታንያሁ መራር ምሽት ነገ ወደ መራር ዓመት ይቀየር ይሆን? የዲሞና ምስጢር ተጋልጧል። የእስራኤል ሰማይ ተከፍቷል። ለ10 ዓመታት ዓለምን ያስፈራው የአሜሪካ ፓትሪዮትና የእስራኤል አይረንዶም ዛሬ ለምን ዝም አሉ? ቢሊዮን ዶላር የፈሰሰባቸው እነዚህ መከላከያዎች የኢራንን ሚሳይሎች መግታት አቅቷቸው ንጹሐን መንደሮች ሲጋዩ፣ የኒውክሌር ማዕከላት ሲንቀጠቀጡ ማየት እጅግ አስደንጋጭ ነው። ዛሬ የምንጠይቀው ለምን የሚለውን ነው። በባህሬን የገንዛ ወዳጁን የደበደበው ፓትሪዮት በእስራኤል ሰማይ ላይ የከሸፉት አሮ መከላከያዎችና የጠፉት 16 የጦር አውሮፕላኖች ምን ምስጢር ደብቀዋል? ባህሬን ላይ የተከሰተው ክስተት የአሜሪካ መከላከያ ትልቁ ውርደት ነው። የሮይተርስ ምርመራ እንደሚያሳየው አሜሪካ ሰራሹ ፓትሪዮት የጠላት ድሮን መምታት ሲገባው አቅጣጫውን ስቶ በንጹሐን ሰፈር ላይ ፈንድቷል። ይህ ለምን ሆነ? ተመራማሪዎች እንደሚሉት ሚሳይሉ በቴክኖሎጂ እክል ምክንያት ራሱን መቆጣጠር አቅቶታል። አሜሪካ ውሸት ነው ብላ ብታስተባብልም የሳተላይት ምስሎች ግን እውነቱን አፍረጥርጦ አወጣውታል። የማይታየውን ጠላት ለመምታት የሚወነጨፈው ውድ ሚሳይል የገዛ ወዳጁን ሲመታ የቴክኖሎጂ የበላይነት አበቃለት ማለት ነው። እስራኤል ውስጥ የሆነው ደግሞ ይበልጥ ያስገርማል። ዲሞናና አራድ ላይ የወደቁት የኢራን ባሊስቲክ ሚሳይሎች በመቶዎች የሚቆጠር ኪሎግራም ፈንጂ ተሸክመው መከላከያውን ጥሰው ገብተዋል። እስራኤል መከላከያዬ ሰርቷል ግን አልመታቸውም ስትል የሰጠችው መግለጫ እርስ በርሱ የሚጋጭ ነው። እውነታው ግን ይህ ነው። የኢራን አዲስ ሚሳይሎች ከመከላከያው ፍጥነት በላይ ተምዘግዝገዋል። በመቶዎች የሚቆጠሩ ድሮኖችና ሚሳይሎችን በአንድ ጊዜ በማስወንጨፍ መከላከያውን ኦቨርሎድ አድርገውታል። ጋሻው በብዛት ሲወረወርበት ቀዳዳ መፍጠሩ አልቀረም። ኢራን የረመዳን ጦርነት ስትል የጀመረችው ዘመቻ ለአሜሪካና ለእስራኤል አስቸጋሪ ሆኗል። 16 የጦር አውሮፕላኖችን በአጭር ጊዜ ማጣትና የኤፍ-35 ጀት መመታት የሚያሳየው ኢራን የአሜሪካን ራዳር የሚያውኩ ቴክኖሎጂዎችን መጠቀም መጀመሯን ነው። በሌላ በኩል አሜሪካ ጊዜ ያለፈባቸው መረጃዎች መጠቀሟ ለስህተት ዳርጓታል። የካቲት 28 በኢራን የሴቶች ትምህርት ቤት ላይ የወደቀው ሚሳይልም የዚሁ የቴክኖሎጂ ዝገት ውጤት እንደሆነ ይነገራል። የኔታንያሁ መራር ምሽት የአንድ ወገን ብቻ አይደለም፣ የቴክኖሎጂ ኩራት የወደቀበት ምሽትም ነው። አሜሪካና እስራኤል ከጠላት ሚሳይል በላይ የገዛ መከላከያቸው ለዜጎቻቸው ስጋት እየሆነ መምጣቱ ትልቅ የፖለቲካ ውዝግብ
አስነስቷል። ጦርነቱ አሸናፊ የለውም። ነገር ግን የኃይል ሚዛኑ መቀየሩን ማንም ሊክደው አይችልም። ለ10 ዓመታት መካከለኛው ምስራቅ በአንድ እምነት ላይ ቆማ ነበር። አሜሪካና እስራኤል የማይበገር የአየር መከላከያ ያላቸው የሚል እምነት። ነገር ግን ዛሬ ያ እምነት እንደ ዴሞና ህንፃዎች ተሰነጣጥቋል። የኢራን ሚሳይሎች የኒውክሌር ማዕከላትን ደጅ ሲያንኳኩ፣ 16 የአሜሪካ የጦር አውሮፕላኖች ሲረግፉ እና የኔታንያሁ መራር ምሽት ሲታወጅ ዓለም አንድ ትልቅ ጥያቄ እያነሳች ነው። የአሜሪካ ጋሻ ካልሰራ መካከለኛው ምስራቅ ምን ይሆናል? የእስራኤል አየር መከላከያ መሸነፍ ማለት ለቴል አቪቭ የጥበቃ ግንብ መፍረስ ማለት ነው። ከዚህ ቀደም እስራኤል ብትመቱኝም አየር ላይ አከሽፈዋለሁ በሚል በልበ ሙሉነት ትመካ ነበር። አሁን ግን ያ የደህንነት ስሜት ጠፍቷል። ሚሳይሎቹ መከላከያውን ጥሰው መግባት ከቻሉ እስራኤል ብቸኛ አማራጯ ከፍተኛ ጥፋት ማድረስ ይሆናል። ይህ ማለት ደግሞ ጦርነቱ ከቁጥጥር ውጭ ወደሆነው የኒውክሌር ፍልሚያ የመሸጋገር እድሉ ሰፊ ነው ማለት ነው። ኔታንያሁ ለወደፊት ህልውናችን ሲሉ የጠሩት ትግል አሁን የህልውና አደጋ ሆኖባቸዋል። በባህሬን የተመታው የፓትሪዮት ሚሳይል ውድቀት ለአረብ ሀገራት ትልቅ መልእክት አስተላልፏል። አሜሪካን ተማምነው የነበሩ የባህረ ሰላጤው ሀገራት አሁን አሜሪካ ራሷን መከላከል ካቃጣት እኛን እንዴት ትጠብቃለች ብለው መጠየቅ ጀምረዋል። ይህ ደግሞ ሀገራቱ ፊታቸውን ወደ ኢራን፣ ሩሲያ ወይም ቻይና እንዲያዞሩ ያስገድዳቸዋል። የአሜሪካ ፖሊሲነት በመካከለኛው ምስራቅ አብቅቶለት ይሆን? የፓትሪዮት ሚሳይል በባህሬን ንጹሐን ላይ መውደቁ የአሜሪካን ወታደራዊ ሽያጭና ዲፕሎማሲያዊ ተሰሚነት ክፉኛ መጥቶታል። ጋሻው ሲበሳሳ ሰይፉ የኢራን ይሆናል። የኢራን ሚሳይሎች እስራኤልን ማዳረስ መቻላቸው ቴህራን በቀጠናው ላይ ያላትን ተጽዕኖ ወደ ላቀ ደረጃ ያሸጋግረዋል። አሁን ኢራን ትዕዛዝ የምትሰጥበት ጊዜ ደርሷል። ያለ መሪዋ አሊ ሐሜኒም ቢሆን ስርዓቱ በወታደራዊ ጥንካሬው የጠላቶቹን አፍ ማስያዝ ችሏል። 1300 ሰዎችን በመግደል የተጀመረው የአሜሪካ ዘመቻ ዛሬ አሜሪካን ለውርደት፣ እስራኤልን ለጭንቀት ዳርጓቸዋል። የመካከለኛው ምስራቅ አዲስ ንጉሥ ኢራን ትሆን? የመካከለኛው ምስራቅ ሰማይ ከእንግዲህ አስተማማኝ አይደለም። የአሜሪካና የእስራኤል አየር መከላከያ መክሸፍ ዓለምን ወደማይታወቅ ጨለማ ምዕራፍ እየመራት ነው። ይህ ጦርነት አሸናፊ የለውም። ነገር ግን ተሸናፊው ግልጽ ነው። እሱም የቴክኖሎጂ የበላይነት የሚለው ትምክህት ነው። ኔታንያሁ መራር ምሽት ያሉትን ዓለም መራር እውነት ልትለው ይገባል። እናንተስ ምን ትላላችሁ? አሜሪካ መካከለኛው ምስራቅን ለቃ የምትወጣበት ጊዜ ደርሷል ወይስ ይህ የከፋ ጦርነት መጀመሪያ ነው? አስተያየታችሁን በኮሜንት አጋሩን። ልዩ ትንታኔዎች እንዲደርሷችሁ ደግሞ ቻናላችንን ሰብስክራይብ ያድርጉ።